እኔ አልቻልኩም። አም ሶሪ ቪዲዮ አልሰራም ብዬ ነበር፣ ግን እንድሰራ ተገድጃለሁ። በጣም ይቅርታ። ራሴን ኮንትሮል እያደረግኩ ብሩኬ ግን አላበዛከውም በዚህ ድራማ ማለት ነው። ሀይሚትዬስ ይሄን ያክል ለፍቅር መስዋዕትነት እህቶቻችን ምን አይነት ትምህርት ይማራሉ? ይሄን ያክል መስዋዕትነት አስፈላጊ አይደለም። ብሩኬ ደግሞ በጣም አበዛከው። ኦኬ ከምር መካከል ነገር አለ ይስተካከላል። ይሄ መኝታው ነው መተኛ። ስብሓንክ ያረብ። እኔ ምን እንደሚሻለኝ አላውቅም ውዶቼ ማለት ነው። ይህን ቪዲዮ እያዳመጥኩ መስራት አልፈልግም ነበር ማለት ነው። ግን እንደነገርኳቸው እንደዚህ አይነት ዳርክ ቪዲዮስ ሚሞሪ ሴቭ አያደርግም ማለት ነው። እንደውም ከዚህ በፊት ብዙ ነገሮችን ሾርት ሚሞሪ ሆኗል ጭንቅላቴ ማለት ነው። ረሳለሁ። እንደዚህ አይነት ነገር ደግሞ እንዳስታውስም አልፈልግም። ለምን የሚያናድ ቪዲዮ ነው፣ ግን መስራት ስላለብኝ ነው ውዶቼ ማለት ነው። እና እዚህ ጋር እየተደረገ ያለው ነገር አግባብ አይደለም። እዚህ ጋር ውዶቼ ማለት ነው ቴንኬር ነው። ኦኬ የብሩክ እህቶች ተባዮች 1-5 አላችሁ። ቴንኬር መጀመሪያ ሊሰማኝ ቮይስ ኦኬ። ለእናንተ ነው አንዳንድ ይህን ቪዲዮ መስራት የማልፈልገው ማለት ነው። ለምን እዚህ ጋር ብሩኬ እየተወነው ነው፣ ሀይሚትዬ ደግሞ ለፍቅር ዋጋ እየሰጠች እየተወኑት ነው። ድራማ ነው። እነዛ እህቶች ደግሞ ስለዚህ ነገር አብራርቼ ስናገር ብሩክን እየወቀስኩት በዚህ ቪዲዮ እንደውም ብሩክን እየወቀስኩት አይደለም። ለምን ቪዲዮ እየሰራው አይደለም። ለምን በቃ ከሰራው መስመር ልስት እችላለሁ። ቪዲዮ ባልሰራ ይሻላል ብዬ ነው። ገባችሁ? ግን አንድ ሴት በሀይሚ ቦታ ሆናችሁ ብትመለከቱት ያማል። እዚህ ጋር ሀይሚዬ ወዳ ተቀብላ ድራማውን እየተወነችው ነው። እዚህ ጋር አስተያየት የምንሰጠው ሁላችንም እንደ ግላችን ነው። ብዙ ደግ ሴቶች አላችሁ። ከኔ አትለይ እንጂ የፈለገው ጋር ሄዳችሁ ወልደና ልትሉ ትችላላችሁ። እና ሁላችንም በዚህ ቪዲዮ ቶማሽ ዲፍረንት ኖ ዘ ሴም ሪሊዮን ነው የምነግራችሁ። የሁላችንም አስተያየት የተለያየ ነው። እንደዚህ አይነት ድራማ አልሰራም ብዬ ነበር ቪዲዮ፣ ግን ብሩኬ አንዳንዴ እኮ ያለመማር እዚህ ጋር ይጠቅማል። ሪሊዮን ነው እዚህ ጋር ያለመማር ይጠቅማል። በቃ አይምሯችሁ አያገናዝብም እንዴ? አይበቃህም እንዴ ብሩኬ? ሪሊዮን ነው እዚህ ጋር ሀይሚትዬ በቃ ደስ ብሏትን ብትቀበል። ሌላው ደግሞ እህቶቼ አንድ ወንድ ፍቅረኛ ከያዛችሁ ሚስማሩን መርፌ ነው ካላችሁ ኔቨርስ ከእናንተ ምንም ነገር የሚደበቅ የለበትም። እዚህ ጋር ግን እንደ ድራማው ብሩኬ እየተከራየውን ልጅ የዩን ልጅ ነው ብሎ ነው እስካሁን እየሄደ ያለው እየሰራ ያለው ልጅ እንዴት እንደሚፈጠር ያው ታውቃላችሁ ሁላችሁ ነው። ችልድረንስ ከሱ በላይ ምን አለ? እየተረዳችሁኝ ነው? ባላችሁ ቺት አድርጎ ፍቅር እስከ መስራት ከደረሰ ለዛች ልጅ አበይትና መኪና ቢሸልም ሴንሲብል ሚኒንግለስ ከዛች ጓደኛችሁ ከዛች ሴት ጋር አድሮ ልጅ ከወለደ ገባችሁ? ብሩክ አያረግም። እዚህ ጋር ትወናውን ነው መነግራችሁ። እዚህ ጋር ቪዲዮ በጣም ቢግ ሚስቴክ ነው። ሪሊዮን ነው የምነግራችሁ። አስተማሪ ቪዲዮ አይደለም። በቃ ገባችሁ? ይሄ አስተማሪ ቪዲዮ አይደለም። እዚህ ጋር ውዶች ተጠንቀቁ። 1 2 3 ያው በስድብ የምታምኑ አላችሁ። ቴንኪር እዚህ ጋር እያስተላለፍኩ ያለሁት እንደማኑኝ ነው፣ እንደ ራሴ ኦንሊ ፎር ሚ ማይሰልፍ እንደ ራሴ ሆኜ ነው። ስለዚህ እህቶቼ ማለት ነው በህይወታችሁ ላይ 8 ልጅ ወልዳችሁ 8 ልጅ ዩ አንደርስታንድ ባላችሁ ቺት አድርጎ እስከ ሞልክ ካደረሰ ሀላስ ይሄ ይቅርታ ነገር የለውም። ለፍቅር መስዋዕት የሚባል ነገር የለም። እናንተ በጣም አሁን ሀይሚዬ እዚህ ጋር የሚሰሩ ድራማ ስለሆነ ነው እንጂ እንደ ሀይሚዬ የሚያደርግ የለም በምድር ላይ የለም። ወይ የሆነ በቫይረስ ነገር የተጠቃ ሰው ላይክ ካልሆነ መስጠቀር የ85 አዛውንት አያረግም። እንደዚህ አይነት መስዋዕት አይከፈልም። ገባችሁ? እኔ ማብራራው ቪዲዮ ነው። በጣም ሚስቴክ ቪዲዮ፣ በጣም የሚያስጠላ እንደዚህ አይነት ቪዲዮ ከሀይሚና ከብሩኬ መውጣቱ ራሱ አያምሻይ። እንደዚህ አይነት አስተማሪ ቤተሰብ ያለው ሪሊዮን እኔ ቪዲዮ አልሰራም በቃ ብዬ ትቼ ነበር። ግን ፎርዋርድ አንዳንድ እህቶች ስለምትቀየሙ ነው። ለምን
ይሄ ዝሙት ነው ስል ይሄ አስተማሪ ነው የምትሉኝ። ሌላው ደግሞ አስተማሪ በዚህ ጉዳይ ማለት ነው ፍቅረኛችሁ ማለት ነው። ፍቅረኛችሁ ገባችሁ? ፍቅረኛችሁ ዛሬ ከተቀያየመ እናቱ ቤት ሄዶ ሆቴል ማደር ይችላል። ብቻውን እናቱ ቤት መሄድ አለበት። በቃ ንዴቱ እስከሚበርድለት እንጂ የድሮ ፍቅረኛው ጋር ሄዶ ኮፊ ሻይ ማለት የለበትም። ተውት ሌላ ነገር። ብሩኬ አላረገውም። እዚህ ጋር እየተወነው ነው ለህዝቡ እያስተማረ፣ ግን ይሄ በጣም አስተማሪ ቪዲዮ አይደለም። ስለዚህ እኔ ቪዲዮን አይቼዋለሁ ወዶች። ሀይሚትዬ ራሱ እንዴት ሳይነገራት ላይክ ቅር ብሏታልም። አታ ድራማም ቢሆን ቅር ይላታል። ግን ሀይሚዬ በጣም ነው የምንወድሽ፣ በጣም ነው ማከብርሽ። ቢግ ሪስፔክት ነው ያለኝ። ሪሊዮን ነው። ብሩኬ ደግሞ ወንድማችን እናከብራለን። ግን 1000 ዓመት አይኖርም። ሞት እንዳለ እንዳትረሳ ማለት ነው። በያዛችሁት አመስግኑ። አንዳችሁ ትሳደቡና ይኸውላችሁ እኔ ቪዲዮ ስድብ እንትን ማለት ትቻለሁ። ለምን ስድብ ለባለጌዎች ትቻለሁ። ዩ ሊስን ኤቭሪባዲ ጋይስ ማለት ነው። ኦኬ ለባለጌዎች ትቻለሁ ለጊዜው ማለት ነው። እና ቴንኪር እኔ ቪዲዮ አልሰራም ብዬ ነበር፣ ግን ለምንስ ብሩኬ ለምን አትመለስም ከእንደዚህ አይነት ቪዲዮ? እኔ ረቢ ነው የምላችሁ። ሼር አድርጌ ሀይሚትዬን አያትየው ቤት መተናል ከሰዎች ጋር። ነገ ያው ፀሐይ ስለሚሆን ዛሬ ማታ አዳራችንን መጣን ማለት ነው። ከዛም በኋላ ርዕሱን አንብቤ ክፍት አድርጌው ሳይለንት አድርጌ ማለት ነው ቻርጅ ላይ አድርጌ ጨረሰ አየው። ከዛን ዲስከስ ማድረግ ጀመርኩ። ኢትዮጵያ ያለ አንቺ እንደዚህ ያማቸው እንዲህ ብሩኬ ሲጀመርም አያደርግም እንደዚህ አይነት ነገር። ግን ያው ቤቱም ሆነ የሰሩትን ነው ያው እንትንም ሆነ ምንድነው ስሙ ሳይክሉም ሆነ ያው የሰራችበት ሂሳብ ነው። ሲጀመር የዩም ልጅ አይደለችም ምናምን ብዬ ዲስከስ። ሌሎቹ እንደውም በጣም እየተናደዱ ነው። ለምን እንደዚህ አይነት ድራማ አይመጥናቸውም። እና ብሩኬ አበዛከው። ሪሊውን ነው ወላሂን አበዛከው። መብትህ ስራ፣ ይሄ ነው ማይ ቢዝነስ። ግን አበዛከው። ለምን አንዳንዴ ውዶቼ እኔ በውስጤ ማለት ነው በዚህ ቪዲዮ ሁላችሁም ቮይሴን እያዳመጣችሁ ነው። ሁለቱን እኩል እያረኩ ነው እያየ ያለሁት። ጥፋተኛ ግን ብሩኬ ነው። ሲጀመር እኔ ነግሬያችኋለሁ። በፊት በምሰራው ቪዲዮ ለመጀመሪያ ጊዜ እዩ ስትመጣ ቪዲዮ ሰርቻለሁ። ምን አይነት ቪዲዮ? ከእዩ ጋር ገባችሁ? ከእዩ ጋር መጀመሪያ ጊዜ ሲመጡ ምን አይነት ቪዲዮ ነው የሰራሁት? ትዕግስት ከበደ ቺት ካረገ እስከ መውለድ ከደረሰ ሲጀምር አይሰደብም። ፎርዋት ትተየዋለሽ እንዴ? ልጅ 6 ብትወልጂ ከልጆች ብቻሽ መኖር ትችያለሽ። ገባችሁ? ቺት ማለት ምንድነው? ሰሚር ዘር ለገበሬ ያለች ምንድነው? ቺት ማለት ካንሰር ነው። ታውት እስከ መውለድ ገባችሁ? እኔ ሪሊ ነው በስደት ዓለም ያሉ እህቶቼ ብር ሲያስረክበ የምን ብር መውሰድ አሰራም እንደ አንተ ሄደክ ምናምን ብዬ ነው የምናገረው። ወንዶቹን በይፋ ማለት ነው። እንኳን ልፈራቸው ተውት፣ እንኳን ቺት ያደረገ ወንድ። ስለዚህ እህቶቼ ቴንኬሩ ነው። ብሩኬ ከዚህ ስራ ብትወጣለን በትትና እንጠይቃለን። ለምን በጣም ይደብራል። ካንተ ጋር አይደለም። በዛ ላይ ደግሞ ለሴት ልጅ ሞራል የልጅቷ መተኛ ስብሃነክ ያረብ። በጣም ድራማም ቢሆን ውዶች የሀይሚ ለፍቅር መስዋዕት ማንም ሴት እንደዚህ መክፈል የለብሽም። ፎርዋት ለወንድ ልጅ ለምን በጭንቅላቱ አይተከልም? ረቢን ነው የምላችሁ። እና ይሄ ድራማ ትምህርት ይሆናል ብለሽ እያንዳንድሽ ብትወስጂ አገባውን ፈላጊ ብትሆኝም እንደዚህ አይነት ድራማ እንዳትወስዱ። ይሄ ትምህርት ሰጪ ድራማ አይደለም። ይሄ ሴትን የበታችነት ወንድን የበላይነት ሌላ ሴት አገብቶ ለዚች ሚስቱ የዛችን ቤትና የልጅቷ መተኛ ምናምን እያሳየ ምናምን እና ሀይሚትዬ እንወድሻለን፣ እናከብርሻለን። ለፍቅር የከፈልሽው መስዋዕት በጣም ከባድ ነው። ማንም አያደርገውም እንደዚህ አይነት ነገር። የ85 ምንድን ነው የሚባለው አያደርገውም። 6-7 ልጅ የወለደም አያደርገውም። አታ የሆነ ቫይረሶች ያሉበት ራሱ አያደርገውም። እንደዚህ አይነት መስዋዕት ማንም ሰው አያደርግም። አም ሶ ሶሪ። ግን ያንቺን ትዕግስት ሳላደንቀው አላልፍም። እንግዲህ አላህ ልብ ይስጣችሁ። ሀይሚትዬ ወደ ራሳችሁ ተመለሱ። ሀይሚትዬ ይሄን ነገር አስቆሚው። በጣም የሴት ልጅ ሞራል የሚነካ ድራማ ነው። ይዋቸው ከኋላያችሁ የመጡት ምን እየሰሩ እንደሆነ
ወደ ራሳችሁ ተመለሱ። በቃ ኢነፍ ሉኪንግ ኤፍሬም ላይክ ወደ ራሳችሁ አንዳንዴ መልካምን ነገር በቃ እኛም ሰልችቶናል። እኛ ቪዲዮ እንዳንሰራ ነው ሪሊውን ነው። እንደዚህ አይነት ቪዲዮ አልወድም። መጥፎ ቃል እናገራለሁ። ገባችሁ? ራሴን ኮንትሮል አድርጌ ቲክቶክ ላይ ነው ቅልጥ ምለው። ለምን ደግሞ ብሩክን እናገራለሁ? ለምን ጥፋተኛ ብሩኬ ስለሆነ ማለት ነው። እንደ ድራማ ነው፣ ስራ ነው። ግን ከምናገረው ቪዲዮ አለ ስራ ብዬ ሁለቱም ቻናል ላይ የጫንኩ አይደለም። እና ውዶቼ ለማንኛውም መናገር ስላለብኝ ነው። በጣም ነው ያበዛከው ብሩኬ፣ አበዛክ። ኦኬ ተጨማለክ ማለት ነው። እንደዚህ አይነት ወንዶች ይህን ትምህርት ወስዳችሁ የምታደርጉ ከሆነ በጭንቅላታችሁ ተተክላችሁ ይሄ ምንድነው ስሙ ምንድን ይሄ ከሰሉ ላይ በርበሬ ነው የሚታጠኑት ማለት ነው። እንዲህ የሚያደርጉ ወንድ ካሉ እና ይሄ ነገር አስተማሪ ሊሆን አይችልም ሲጀመር። እና ብሩኬ ይብቃክ። አንዳንድ እህቶች ደግሞ መጥፎ ነገር እንዳትሳደቡ። ቴንኪር ከምር ውዶቼ፣ ራሴን አመመኝ። ቪዲዮ አልሰራም ብዬ ነበር ቢስሚላህ። እና ቪዲዮን በደንብ ነው ያየሁት ውዶቼ። በጣም ነው ያዘንኩት።